መድብል ዛሬ በማህሌት ላይ አሽሙር ገጥሞባት በጣም ተናዳለች። ማህሌት በተለይ ደግሞ ብዙ አሽሙሮችን ቢገጥምባትም በባሏ ከባሏ ጓደኛ ጋር የሚለውን አሽሙር ሲናገር ግን ማህሌት ንግግሩን ሳይጨርስ ከቤታቸው ብትወጣ ደስታዋን አትችለውም ነበር። ይሁን እንጂ ቡና ይፈላልሽ፣ እዚህ ከመጣሽ አይቀር ቡና ሳትጠጪ አትሄጅም እንግዳ ስለሆንሽ ስላሏት የመድብልን አሽሙር በአሽሙር ለመመለስም ሞክራ ነበረ። ነገር ግን ፈጽሞ ምንም ቤት የማይመታ ግጥም ነው ሲል መድብል ውድቅ አድርጎባታል። ዛሬ ማህሌት ራሷን ለመለወጥ እንደዚሁም ደግሞ ከልቧ ይቅርታ ለማለት ወደ ብሩክ ቤት ብትመጣም ያልጠበቀችው ነገር ነው የገጠማት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። በተለይ የመድብልን አሽሙሮች በመሀል እያስገባውኝ እናንተ ማስተያየቶቻችሁን ትሰጣላችሁ። ዛሬ ጥሩ የሚባል ግጥሞችን ነው በማህሌት ላይ የገጠመባት መድብል። ምክንያቱም ካሁን በኋላ ማድረግ የምትችለው ይህንን እንደሆነ ጠንቅቆ ያውቅ ነበር በፊትም። ካሁን በኋላ መድብልንና ብሩክን ፈጽሞ እሷ ለማጥቃት እንደማትችል እርግጠኛ ስትሆን ወደ ቤታቸው እንደምትመጣም እርግጠኛ ነበር መድብል። እንግዲህ ብሩክና መድብል በግጥሙ ላይ ዘና ብለው የማህሌትን ሁኔታ እያዩ ይገኛሉ። ማህሌት ወደዚህ ቤት ሆን ብላ መጣች እንጂ ማንም ጠርቶ ስላላመጣት ብሩክም አሁን ላይ ለማህሌት ፈጽሞ መታገል እንደሌለበት እርግጠኛ ሆናል። ይልቁንስ ቅድስትን ለማስደሰት ግዴታ የማህሌትን እዚህ ቤት መምጣት መቀበል እንደሌለበትና ልክ እንደ ጠያቂ ሰው እንደመጣች ሁሉ ቡና ተፈልቶላት እንግዳ እንደሚሸኘው ሁሉ በስርዓት እንድትሸኝ ካደረገም በኋላ ሁለተኛ ከተመላለሰች ይቺ እስስት የሆነች ሴት ምናልባት የወንድሜን ልብ ልታሸንፍ ትችላለች ስላለ መድብል ፈጽሞ መልሳ እንደማትመጣ አድርጎ ነው ዛሬ የነገራት። እንግዲህ በንግግራቸው መድብልና ብሩክ ፈታ ሲሉ እሷ ደግሞ በጣም ተናዳ ወደ ሌላ አቅጣጫ እያየች ነበረ። አንዳንድን ስራ ሰርተነው ካለፍነው በኋላ ነው ብዙ ጊዜ ጥፋት መሆኑ የሚገባን እንደሆነም አላውቅም። ማህሌት በብሩክ ላይ ብዙ ጥፋቶችን አጥፍታለች፣ ብዙ ስህተቶችን ሰርታለች። በልጁም እንደዚሁ በምሳሌ ህይወት የቻለችውን ነገር ሁሉ አድርጋለች። ምሳሌ ወደ ውጭ ሀገር ሄዳ እንዳትታከም የቻለችውን አድርጋለች። ቤቱን፣ መኪናውን ማሳገድ ከዛም አልፎ በመድኃኒት ሁሉ ምሳሌን ለመጉዳት ሞክራ ፈጽሞ ያልተሳካ ነገር ነው። ከዛም ወደዚህ ደግሞ አሁን የቅርብ ጊዜ ትዝታችን ሞገስን ሐኪም ቤት ድረስ በመሄድ አፍና ለመግደል እቅድ ይዛ፣ ነገር ግን እቅዷ ውሃ በልቶታል። ከዛ ሁሉ ሽንፈት በኋላ ዋና የምትለው ሰው ዝናም አላውቅሽም ብሎ ከከዳት በኋላ የመጨረሻ አማራጮቿን የተጠቀመችው ወደ ሞገስና ወደ ብሩክ መመለስ ነው። በመጀመሪያም ካሳለፍነው ፓርት ላይ እንዳያችሁት ለሞገስ በመደወል ይቅርታ ብላ ጥያቄ ስታቀርብ ከልብሽ ከሆነ ችግር የለውም፣ ነገር ግን ፈጽሞ ከልብሽ እንዳልሆነ እርግጠኛ ነኝ፣ ሆስፒታል ድረስ መተሽ ልትገልኝ ሞክረሻል በማለት ሲነግራት አረኔ በፍጹም አልመጣውም በማለትም ስትናገር ነበረ ማህሌት። ነገር ግን ሞገስ የማህሌትን ማንነት ጠንቅቆ ስለሚያውቅ ምንም ንግግሯ አልተዋጠለትም።
ይልቁን እስከ እሷ ንግግር ይልቅ አሁን እየኖረው ያለው ህይወት ደስተኛ እያደረገው እንደሆነና ከአሁን በኋላ ክፋት ምንም ላይ ጠቅምሽ ባትሞክርው የተሻለ ነው። ለኔም አልጠቀመኝም። የኔን ህይወት እይ፣ ጓደኛዬም ብዙ በድየዋለው። እሱ ለኔ ጥሩ ነገር ሲያደርግልኝ፣ እኔ ግን ሚስቱን አማግጬበታለሁ በማለት ሲናገር፣ ማህሌትም ኧረ እባክህ አንተ እኮ የእርቃን ቪዲዮ ሁሉ ለቀሃል በሚዲያ በማለት ያችን ያደረገባትን ጥፋት አንስታለች። ሞገስም ያንን አልክድም፣ ያንን ማንነቴን አሁን ላይ ትቼዋለሁ በማለት ነግሯታል። ነገር ግን ያንን ማንነቴን ስተወው አንቺንም ነው የተውኩሽ፣ አንቺንም አላውቅሽም፣ ሁለተኛ እንዳትደውይልኝ ሁሉ ብሎ ሁሉ ከተናገራት በኋላ ምክንያቱም በአሁኑ ላይ ማህሌት ወደ ሞገስ የደወለችው ምናልባት ሞገስ ከብሩክ ጋር ያስታርቀኛል የሚል ተስፋ ስለያዘች ነበረ። ነገር ግን ሞገስ ፈጽሞ አሁን ላይ ማህሌትን መተባበር ይቅርና ማናገር እንደማይፈልግ ከነገራትም በኋላ ነው ወደ ብሩክ ቤት ያቀናቸው። ወደ ብሩክ ቤትም ስትሄድ ቀደም ብላ ከኤፍራታ ጋር ተመካክራ ነበረ። ይሄ ሀሳብ መጀመሪያው ነው የኤፍራታ ሀሳብ ቢሆንም የማህሌትም ፍላጎት ነበረበት። ነገር ግን ማህሌት ስራዎቿ ስለከበዷትና ስለዘገነኗት ፈጽሞ ይቅር ሊለኝ አይችልም የሚል ሀሳብ ቢኖራትም ኤፍራታ ደግሞ ሰው ነው፣ ሰው ነሽና ሁላችንም ሰው እስከሆነ ድረስ እንሳሳታለን። ዋናው ነገር አንድ ሰው ጥፋቱን አውቆ መመለሱ ነው ብላ ብትመክራትም ማህሌት ግን እርግጥ ወደ ብሩክ ተመልሳ ብሩክ ይቅር ቢላት ደስተኛ ትሆን ነበር። ነገር ግን ይህ ነገር በጣም ከባድ እንደሆነ ስትነግራት ለኤፍራታ ችግር የለውም ሄደሽ እድልሽን ሞክሪ ብላታለች። እርግጥ ወደ ሞገስ ደውሎ ይህንን ሀሳብ ማንሳት ያመጣችው ሀሳብ እሷ ነበረች። ነገር ግን ሞገስ ፈጽሞ ፊት አልሰጣትም። ከዛም በኋላ ምንም የመጨረሻ ያላት አማራጭ ወደ ብሩክ ቤት መሄድ ነው። ወደ ብሩክ ቤት ከሄደችም በኋላ እንግዲህ የገጠማት ነገር በጣም የሚገርም ነገር ነው። እንደሚታወቀው መድብል ግጥሞችን መግጠም፣ ዜማዎችን ማውጣት ሁሉ ይችላል። እንደዚሁም ቆንጆ ድምጽ አለው። ይሁንና በቅርብ አልበሙን ለመጀመር እየሰራ ይገኛል። እንደዚሁ ደግሞ የመጡለትን ግጥሞች ይሆናሉ ብሎ ያሰባቸውን እንደየቦታቸው እየገጠመ ይገኛል። ዛሬ ከምንም በላይ የገጠመባት ለማህሌት በጓደኛዋ በባሏ ጓደኛ የሚል ግጥም ሲገጥምባት ነው በጣም የተናደደችው። እንግዲህ አሁን ላይ ማህሌት ጻድቅ እያጫወታት ነው። ፈጣሪ ማርህ ኒኮ እንደዚህ በማለት ብሩክ የሆነበትን ነገር እንደዚሁም ብሩክን ለማግኘት እየቻለችውን አጠያይቃ ነበረ የተናገረችው። ማህሌት ወደዚህ ከመጣች በኋላ እርግጥ በብሩክ መታገት ዙሪያ ማህሌት እጇ ባይኖርበትም ነገር ግን የአጋቾቹ ተባባሪ ነበረች። ብሩክ መታገቱን እርግጥ ከተለቀቀ በኋላ ነው እሷም በነዝና እጅ መኖሩን ያወቀችው። ብሩክ ሊፈታ አንድ ቀን አካባቢ ብሩክ ሊያመልጥ አንድ ቀን አካባቢ እንደቀረው ብሩክን ለማግኘት መድብል ብር መክፈል አለበት ብሎ አማክሯት ነበረ ለማህሌት ዝና። ብሩክን ለማግኘት መድብል ብር መክፈል አለበት ብሎ ከጠየቀ ብሩክ እሱ ጋር ሊገኝ ይችላል የሚል ግምትም ስለነበራት ይህን ነገር ለኤፍራታ ነግራታለች በወቅቱ። እርግጥ ይችን ሚስጥር ለማንም ሳትናገር ምንም እንደማታውቅ ሆና ነው ዛሬ ወደ ቤታቸው የመጣቸውና ሀሳቧን እንደዚሁም ንግግሯን አንጀት የሚበሉ ሀሳቦቿን እያወጣች ስትናገር ብሩክም በአግራሞት እየተመለከታት ከቆየ በኋላ የመድብል ሀሳብ ግን ፈጽሞ ያልተጠበቀ ነው። የማህሌት ወደ ቤት መመለስ ቅድስትንም ሆነ ምሳሌን ደስታ አልሰጣቸውም። ምሳሌ በተለይ ከአሳለፍናቸው ፓርቶች ላይ የሆነ ጊዜ አግታት ይዛት እንደዚሁ በጎዳት አለው በሩን ማትከፍቱልኝ ከሆነ ብላ ካስፈራራቻት ወደዚህ ምሳሌ ለማህሌት በጣም ትልቅ ፍራቻ እንደዚሁም ጥላቻ እየኖራት እየመጣ ነው።
በዛን ወቅት በጣም ፈርታ ስለነበር እንደዚሁም በዛን ወቅት አባቷ ከጎኗ ስለሌለ ከምንም በላይ በተደጋጋሚ የምታስበው የዛችን ቅጽበት ነው። መድብል በብሩክ ዙሪያ መረጃ ትሰጭኛለሽ ብሎ ወደ ቤት ካመጣት በኋላ ማህሌት በቻለችው አቅም ከዛ ቦታ ለመውጣት የመጀመሪያ አማራጯን ያደረገችው ምሳሌን ነበረ። ምሳሌን እጎዳታለሁ የሚል ነበረ ያኔ ማስፈራሪያ እንደ ማስፈራሪያ የተጠቀመችው። ይሁን እንጂ ምሳሌ ከዛ ወደዚህ ለማህሌት ፈጽሞ ቦታ እንዳይኖራት አድርጓታል። ስለዚህ ምሳሌ ብዙም ደስተኛ አይደለችም። ቅድስትማ ማህሌትን ቤት ስታያት በጣም ነው የተናደደችው። ነገር ግን የብሩክ ንግግርና የመድብል ሁኔታ ለቅድስት ትልቅ ተስፋ ሰጥቷታል። ምክንያቱም ማህሌት ወደዚህ ቤት ከተመለሰች በዛ የብሩክን ደካማ ጎኑን ስለምታውቅ ምናልባት መልሳ አሁንም ልታጠምደው ትችላለች የሚል ፍርሃት ነበራት። እንደዚህም ደግሞ የምትወደውን ሰው ልትነጥቃት እንደሆነ ሁሉ ተሰምቷት ነበረ። ይሁንና ቅድስትም ለተወሰነ ደቂቃዎች ሳሎን ቤት ቁማ ሁኔታቸውን ካየች በኋላ መድብልም ማህሌትም ሳሎን ቤት ከብሩክ ጋር ሲቀመጡ ቡና አፊልን እስኪ እንግዳ አይደለ የመጣው እንግዳ ቡና ጠጥቶ ነው የሚሄደው በባህላችን በማለት ቅድስት ወደ ኪችን ሄዳ ቡና እንድታፈላላቸው አድርጓል። እንግዳ ቡና ጠጥቶ ነው የሚሄደው በባህላችን የሚለውን ንግግር መድብል ሲናገር ማህሌት በመጠኑም ቢሆን ተናዳለች። ምክንያቱም አሁን ላይ እንግዳ ሁና መኖር አትፈልግም። እዚህ ቤት ውስጥ የቤቱ ባለቤት የቤቱ እመቤት ሁና የመኖር ፍላጎት ነበራት። ነገር ግን ይሄ የማህሌት ፍላጎት ላማሌ በሰማይ ሆኖባታል። ፈጽሞ የእንግድነት ወቅቷን ለራሱ በክብር ሳትስተናገድ ነው ወደ ቤቷ የተሸኘችው። ወደ ቤትም ከሄደች በኋላ ማህሌት በኤፍራታ ላይ ጮኸባታለች። አንቺ ነሽ ወደዛ ሂጂ ሂጂ እያልሽኝ ይህንን ነገር እንድሰማ ያደረግሽኝ በማለት ነገር ግን ብሩክ በዚህን መልኩ ተጎድቶ ማየቴ አላቅም፣ ልዘን ልደሰት የሆነ ብቻ ተሰምቶኝ የማያውቅ ስሜት ተሰምቶኛል ስትልም ማህሌት ተናግራለች ለኤፍራታ። ኤፍራታም መቼም አንቺ ጥሩ ነገር ደስ አይልሽም፣ ምናልባት ተጎሳቁሎ ተጎድቶ ስታየው ደስ ብሎሽ ነው የሚሆነው። የማታውቂው ስሜት ምን አይነት የማታውቂው ስሜት ሊሰማሽ ይችላል? ግልጹን ብትናገሪ ግን ደስታ ሊሆን ይችላል። ምክንያቱም ማህሌት አንቺ እኮ ከብዙ ነገሮች ርቀሻል። ብዙ ጊዜ ጥሩ ጥሩ ነገሮች፣ መልካም መልካም ነገሮች አልታይሽ ብለዋል። ስራዎችሽም በተደጋጋሚ ነግርሻለሁ፣ ስራዎችሽ የማይሳኩት መልካም ስራ ስላልሆኑ ጥሩ ውጤት ስለማይኖራቸው ነው በማለትም በድጋሚ መክራታለች። ማህሌትና ኤፍራታ በዚህን መልኩ ሲጨቃጨቁ ነበረ የአሁኑ ፓርቲ ያለቀው። በቀጣይ ፓርትስ ምን ይፈጠራል የሚለውን በቀጣይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ